አቡ አይደርን እንስማው ዲራ ከምድር በላይ ከፍ ብሎ የሚውለበለብበትን ዓለም በሸሪዓ የምትዳኝበትን ቀን አላህ ያቅርብልን። የኩፍር ስርዓት ከነ ተከታዮቹ ተንቆጣቅቶ ከምድረ ገጽ ላይ ጠፍቶ ኢስላም የበላይ የሚሆንበትን አላህ ሳያሳየን አይግደለን። እዛ ውስጥ ሆነው የተሰከሰጉ ሙስሊሞችን የሚከፋፍሉ አሉ። አቃለሁኝ ይሄን በደብ አዳምጡኝ። ሐቁን ነው መነግራችሁ። ምክንያቱም ውይይት ማንንም ተወያይ የሌለ ይመስል ይጋጠሙን ይፋለሙን እያሉ ነው። መፋለም ከፈለጉ ደግሞ እናሳያቸዋለን። ምንም የሚከብድ ነገር አይደለም። ይሄ ዲን አልእስላም ሙግት ሳይሆን ዒልም ነው። السلام عليكم ورحمة الله وبركاته ودنا تكبراتشو የዛድ ሚዲያ ቤተሰብ እንደምን አላችሁልኝ? አና ለውላችሁ ዛሬም በድጋሚ ተመልሰን ተገናኝተናል። ዛሬም እንደተለመደው የተለያዩ ወቅታዊና ነጋጋሪ የሆኑ ቪዲዮዎችን ይዤላችሁ ተከስቻለሁ። ሪአክት የሚናረግ ይሆናል ማለት ነው። እንግዲህ ውድ ቤተሰቦቼ ማታ ተለቀቀላችሁን ቪዲዮ ወዳችሁታል ብዬ አስባለሁ። ያው ቪዲዮ ትንሽ ረዘም ብልም አማናችሁን እንዳደረስንላችሁ ለማሳየት ያክል ነው። እንደሞ ሌላ ቻሌንጅ ነው ይዘንላችሁ የቀረብ ነው ማለት ነው። ይሄንንም ኢንሻአላህ በአንድ ወር ውስጥ ለማሳካት አስበናል ወይ ደግሞ ተነጋግረንበታል ማለት ነው ከአንዋር ወንድሜ ጋር ማለት ነው። እዚህ ጋር የምትመለከቱትን መድረሳ እኔ ነበርኩኝ ያስጀመርኩት እና በተወሰኑ ሰዎች አማካኝነት በተለይ አንድ እህቴ አሜሪካን የምትገኝ እህቴ ነች። አላህ ኢኽላስ አድርጎ ይቀበላትና ሁሌም እርዳታ ነገር ስናነሳ ከጀርባችን የማትጣፋ እህታችን ነች። አላህ ይቀበላት እናንተም ዱዓ አድርጉላት እና በሷም አማካኝነት መድረሳው እዚህ ድረስ ደርሷል። እንግዲህ ቻሌንጅ ይሄንን መድረሳ ማስጨረስ ይሆናል ማለት ነው። መድረሳው እንግዲህ እንደምትመለከቱት ሁሉም ነገር አልቆለት ያው ኦሬዲ ጀምሮበታሉ ድረሶቹ የቀሩበት ይገኛሉ። ነገር ግን ሊሾ የለውም። እንደዛውም ደግሞ ይሄ ጠረጴዛው እንደ ትምህርት ቤት ምናምን ማለት ነው ጠረጴዛ የለውም። ያንን ማሟላት ነው የሚሆነው ማለት ነው። ኢንሻአላህ በአንድ ወር ውስጥ እናጠናቅቋለን ብለን እናስባለን። እዚህ ላይ በመታገኙት በባንክ አካውንት የቻላችሁትን ታደርጋላችሁ ማለት ነው። አካውንቱም የሁድሁድ በጎነት ለሁሉም ቲም አካውንት ነው። እዚህ ላይ የቻላችሁትን ማድረግ ትችላላችሁ ማለት ነው። የቻላችሁትን ኪሳችሁ የቻለውን ማድረግ ነው። ውድ ቤተሰቦቼ እስካሁን ስታደርጉት የነበረውን ሁሉ አላህ ይቀበላችሁ፣ ኢኽላስ ያደርግላችሁ። ተሳተፉበት እናሳካለን ኢንሻአላህ። እስቲ ወደ ዛሬው ቪዲዮአችን ስንሄድ ደግሞ አንዳንድ ቪዲዮዎች አሉ። አንድ በጣም የገረመኝ ቪዲዮ አለ። እስቲ ላሰማችሁ። በጣም አስደንጋጭ ነገር ልንገራችሁ። በጣም ሐቂቃ ያስፈራኝ ነገር። ቅርብ ጊዜ ከአንድ ትልቅ ኡስታዝ ነው የሰማሁት። ኮልፌ መቃብር ላለፉት 2 ወራቶች የተቀበሩ ሬሳዎችን ዳታ ነገረኝ ብዬ እዛ ቀብር አካባቢ የሚሰራ ወንድም ጠየቅኩት ይላል ኡስታዝ። ምን ብሎ መለሰልኝ? በዚህ 2 ወር ከተቀበሩ ሬሳዎች መካከል 12 ቲን ኤጅ ላይ ያሉ ወይም አፍላ እድሜ 10 ቤቶች ውስጥ ያሉ ከ15 እና 12 አካባቢ ማለት ነው በዛ የእድሜ ክልል ውስጥ ያሉ ሰው ልጆች ራሳቸውን አጥፍተው ቀብረናቸዋል አለ። 12 13 14 15 እድሜ ላይ ያለ 12 ሰው በ2 ወር ኮልፌ ብቻ። ምንድነው ሀብት እያደረገ ያለው ያ ጀማ? ምንድነው እየተፈጠረ ያለው? እኛ ያላወቅነው ምንድነው? ልጆች ታዳጊዎች ምን ውስጥ ነው እየገቡ ያሉት? ምን ሀያት ውስጥ ነው እየገቡ ያሉት? ምን ቢያጡ ነው በዚህ ልክ ራስን እስከማጥፋት ድረስ? በምን ልክ እኛ በንገፋቸው ነው ልናግዛቸው ልንረዳቸው ልንደርስላቸው ባንችል ነው? በምን ልክ ቁርአን የአላህ ምንነት የአላህ ታላቅነት የአላህ ተንከባካቢነት የአላህ የነገ ሰጪነት ዛሬ እንኳን ባይሆን ነክል ባይደርሳቸው መፍረድ ባይዘው በጣም ከባድ። ግን ፍርዱ እነሱ ላይ አይደለም። እንዴት ይያለን? እንዴት ማህበረሰቡ ይያለ? እንዴት ቤተሰብ ይያለ? እንዴት ጓደኛ ይያለ? ምን አይነት ሶሳይቲ ነው እየተፈጠረ ያለው? ሐቂቃ በጣም ይደነገጥኩት። والله አርአያ ነው መሆን ያለብን ለታናናሾቻችን። እባካችሁ እንደው በምን እንደምገልጸው አላውቅም፣ ግን በቁርአን መጠመቅ አለብን፣ መጥመቅም አለብን። والله መድህናችን እሱ። ይሄ በጣም ጀነራል ንግግር ነው አይደል? በጣም ከባድ። እንግዲህ ይሄ በኮልፌ ሙስሊም መቃብር ብቻ የተቀበረው ነው ወንድማችን ያቀረበልን።
ብዙ ጊዜ እኔ ሳስበው ህፃናቶችን ለእንደዚህ አይነት አደጋ ለእንደዚህ አይነት ከባድ ነገር መዳረጋቸው ነገር በኖር ምንድነው የወላጆች ችግር ወላጆች ሲለያዩ በእነሱ ላይ በጣም ከባድ የሆነ ኢምፓክት ይፈጠራል ለዚህ ነው ወላጆች ብዙ ጊዜ ለልጆቻቸው ብሎ ብዙ ዋጋ ይከፍላሉ ለማንኛውም ዱዓ አድርጉ ያምሽቼ ነው ገቡ ይነግራለሁ ለምን እናቴን ሳለ አልገቡ በየቀኑ በሳምንት 5 ቀን አያታለሁ ሁለቱም ቀን እንግዲህ አላህ ይበለኝና ማለት ሷን 5 ቀን አይቼ ገባለሁ ይሄንን ሰፈር ሩቅ ናቸው አይደለ ያው ልብ አይራቅ ይባል የለም ማሜ ልብ ርቆ ነው እኮ ያው በስልክ መዘየር ይችላል ግን አንተ ማየት ነው የሚፈልጉትና እናቶች ዛሬ ስለሆነ ማየት ያለብን በተለይ የሚያገቡም ልጆች እንደው በተለይ አዲስ ባህሪ አመጣብን እንዳይሏቸው ኮዲው ግን እሷም ስለናቷ ባትደራደር ከባሏ ላይ እሱም በእናቱ ጉዳይ መደራደር ባይቻል ጥሩ ነው ብያስባለሁ በኋላ ላይ አዲስ ባህሪ ሲመጣ ነው እናት ጋር ግራ በዛ አባት ጋር አሁን እኮ ይጠብ አይደለም እናት ጋር ግራ በዛ ብሎ መናገር ቃሉ ራሱ እኮ ይከብዳል እና ላላ በዛ ምንም የምለው ነገር የለም ምንም የሚለው ነገር ማውራው ነገር የለም አላህና ነብይ ምንና ምን ናቸው ብለህ ጠይቅ አሉኝ እኔን ወንድማማቾች ናቸው አለን ስንጠይቀው ወንድማማቾች ይመስሉኛል አለ ሼክ መሐመድ ሐሰን መሐመድ ኑር ረሂመሁላህ ሳቸው ነበሩ ትልቁና ትንሹ ማን ነው ትልቁ በላ ጠይቅ አሉኝ በአረበኛ ነው የሚነግሩኝ ትልቁ ማን ይመስልሃል አልኩት ነብዩ ይመስሉኛል አለ ለምን ነብዩ አለ ማን ነው የሚነግረኝ ከመሃላችሁ ነብዩ ብሎ የገመተው ለምን ይመስላችኋል አንቱ ስለተባሉ አይደል አዎ እሱ እንደ የሆነ ነገር لا اله الا الله እሳቸውን አንቱ ብለን ነው የምናወራው አላህን ግን አንተ ነው የምንለው አሉ እንዴ ይሄ ክስተት ምንድነው ሌላ ቦታም ሰምቻለሁ አልኳቸው ታዲያ ይሄ እኮ እናንተ እንደ ምሳሌ ስታወሩት ትምርት መስሎት እኮ ይዞት ሊሆን ይችላል ሌላ ሰው አሉኝ አላህና ነብዩን እኔ ማቀው ሰው ደግሞ በአላህ መማልና በነብዩ መማል ሁለት እኩል አይደለም አለኝ እኔ እኮ ፊቂህ ቀራሁ ብዬ ይችኑ የሞካከርኳትን ወክሬ እኮ ነው አይማልም ሊለይ ነው ብዬ እንዴት ምናምን ስለው እንዴ በነብዩ መማል ቀልድ አይደለም አለኝ እንዴት አልኩት በአላህ መማል ነው እንጂ የሚበልጠው አልኩት አይ አንተ እኮ ያየኸው አላህ መብለጡን ነው አለኝ አላህማ ሰፊ ነው አላህማ ረሂም ነው አላህ ቢቀልዱበት ቢዋሹበት ቢከፍሩ ያሻርኩ ተውበት አድርጉ ምናምን ይያለ ነው የሚያባብለው ነብዩ ግን ላ ይርሐም አሉኝ እንዴ ነው እንዲያው እሳቸው ምንም ቢሆኑ ያው ጠበብ ያሉ ናቸው ሊጨክኑ ይችላሉ ማለት ነው የታባህ በውሸት ለኔ ከማልክ ብለው ዝግት ሊያረጉት ይችላሉ ማለት እኮ ነው ሸኽ ነው እኮ እኔ ፊቅ ሞክር ያለው እሱ ደግሞ ከዚያ ከፍ ያለ ይመስለኛል የጃን ጊዜ ሳስታውሰው በዑለማ ደረጃ ይሄን ያህል በነብዩ መማል ክልክል ነው ብሎ ማስተማር እኮ አይደለም በአላህ ከመማል ይበልጣል ተብሎ የሚማርበት ጊዜና የነበር ነው እኮ ይሄንን ኡማ ነው እኮ ማስተማር አለብን ምንለው ዑለማኡ የነብዩን አለይሂ ሰላቱ ወሰላም ወራሽነት ተረክብ ያለው ብሎ የወሰደ ሰው ኃላፊነቱን መወጣት አለበት ውይይት ማንንም ተወያይ የሌለ ይመስል ይጋጠሙን ይፋለሙን ይያሉ ነው መፋለም ከፈለጉ ደግሞ እናሳያቸዋለን ምንም የሚከብድ ነገር አይደለም ይሄ ዲነል ኢስላም ሙግት ሳይሆን ዒልም ነው ዒልም ከሆነ ደግሞ በስርዓት ቁጭ ብሎ መወያየትን ይፈልጋል ያንን ደግሞ ከፈለጉና ይሄን ያክል በቃ ሰው አተናል ለሚሉ ከሆነ ሰው ጠፍቶ እንዳልሆነና አካሄዱ ትክክል አለመሆኑን ብቻ ስለተገነዘበ ብዙ ሰው ከዚህ ነገር ራሱን እንዳገለለ አሳያለሁ ብዬ ነግሬህ ነበር ወንድሜ ሳላህ ካስታወስ ካላውቅም እኔ ቤት ነበር ለዚያው ያን ነገር ያወራ ነው የምታስታውስ ከሆነ እኔ ቤት ሆነ ቃል ገብቼ ነበር በጣም ተናድጄ ነበር እዚያን ቀን ምክንያቱም በቃ ምንም በቃ ማንንም ሰው ዕውቀት የሌለው ይመስል ስለ ኡሱል አንዴ ይነሳል አንዴ ስለ ነህው ይነሳል አንዴ ስለ ምን ይነሳል
ጠፍቶ አይደለም ዒልም ጠፍቶ አይደለም ማስረጃ ጠፍቶ አይደለም ግን ስለ ነገ ይታሰባል እነኛ ከስር ተቀምጠው የሚያዳምጡ ወንድም እህቶች ሹብሃ ከተነዛባቸው የሚነዛውን ሹብሃ አንተ ሰዓት ኖሮ ሙሉ በሙሉ እዚያ ጋር ሰዓትን ላታባክን ትችላለህ እኔ አሁን ለምሳሌ አላህ ምስክሬ ነው ለሁለት ሳምንት 3 ሳምንታት ያክል በጣም ቢዚ ነበርኩኝ ወላሂ በጣም ቢዚ ነበርኩኝ ምክንያቱም ፈተና ላይ ነን ያው ከዚህ በፊት ነገር ያለው መሰለኝ ወንድሜ ሰላህ አስተማሪነት ነው አሁን እየሰራ ያለው አስተማሪ ነኝ አስተማሪ ስትሆን ደግሞ ፈተና ሲቀርብ አስበው በጣም ቢዚ ነው የምትሆነው ያ ነገር ቢዚ አድርጎኝ ነበር በዚያ ውስጥ ሆኜ ነበር ይሄ ነገር በጣም ስላሳሰበኝ አይ ይሄ ነገርማ መልስ ሊሰጠው ይገባል የሆነ መስመር ሊበጅለት ይገባል በቃ ሰው ጠፍቶ አይደለም የሚል ነገር ይታወቅ ከዚያ በኋላ ግን መወያየት የሚፈልግ ሰው ስርዓት ባለው መልኩ በእኛ ቤት ተጠርቶ በሚል በዚያ ሐሳብ ነበር ይሄን ነገርም ያዘጋጀሁትም ማለት ነው ይሄ ነገር ዛሬም አልቆምም ይገርማችኋል አሁንም ተክቢር ሚዲያ ወይ ደግሞ ወንድማችን ጋዜጠኛ ኢሳቅ ይሼቱ አሁንም ውይይቱ ማስቀጠል አለብኝ ይያለ ነው ለምን እንደሆነ አላቅም እኔ ለምን ይሄንን ነገር እንደፈለገ አሁን ግራ እየገባኝ መጥቷል እብኑል ሙነወርንና አንድ ኡስታዝ ይያለ ነው አሁን ደግሞ ማለት ነው ካልተወያዩ በኔ ቤት ካልቀረቡ ይያለ ነው ፌስቡክ ላይ ነው አነበብኩት ለምን እንደሆነ ብቻ እኔ ግራ ገብቶኛል ማለት አንዴ ጉዳዩ እኮ ሞት አይደል ብድዓ እንደሌለ በቁርአን በሐዲስ አሳየናቸው እነሱ ደግሞ ብድዓ ይቻላል ብሎ አንድም ከቁርአንና ከሐዲስ አንድም ማስረጃ ማቅረብ አቅቷቸው አይተናቸዋል ማለት ነው ሁላችሁም አይታችሁታል ብዬ አስባለሁ አሁን በድጋሚ ለምን እንደተፈለገ ብቻ ግራ ገባኝ የሞተውን ነገር ለመቀስቀስ ፈልጎ ይሁን እኔ እንጃ ኡስታዝ ሙነወርም ቀረበ የትኛውም ሱና ተከታይ የሆነ ሰው ወንድማችን ሙዓዝ ነዚፍ ያቀረበው ነው ራሱን ነው የሚያቀርበው ለሱ ለብቻው የሚመጣ ወህይ የለም ለምን ኢሳቅ ሸይቱ ለምን ይሄንን እንደፈለገኝ ግራ ገባኝ እና አስፈላጊ አይደለም ብዬ ነው ማስበው ነው በቃ ባለፈው አየን ማን ከቁርአንና ከሐዲስ ማስረጃውን ይዞ እንደመጣ አንድ ደግሞ ከቁርአንና ከሐዲስ ማስረጃ አጥቶ የዑለሞችን አቋል ሰብስቦ የመጣ ማን እንደሆነ ህዝቡ አይቷል ከዚህ በኋላ የሚያስፈልግ ነገር አለ ብዬ አላስብም እኔ እንግዲህ ውድ ቤተሰቦቼ ሰሞኑ አሲያ ለምን አህባሾች አልተመረጡም ለምን አህባሾች ምርጫ ውስጥ አልተካተቱም እያለች ይሁን አላቅም ብቻ የምርጫው ጉዳይ አሳስቧታል እዛ ውስጥ ሆነው የተሰከሰጉ ሙስሊሞችን የሚከፋፍሉ አሉ አቃለሁኝ ይሄን በደብ አዳምጡኝ ሐቁን ነው መነግራችሁ ምክንያቱም አንድ ሰው ሙስሊምን እንዲሚገፈትር ከሆነ ለሀገርም አይጠቅምም ለሙስሊሙም አይጠቅምም ለነን ሙስሊምም አይጠቅምም ይሄ የመጀመሪያው ልታውቁት የሚገባል መጅሊስ ውስጥ ደግሞ የኡማው ነገር የሚያንሰፈስፋቸው አሉ እኔ ስም ጠራላችኋለሁ ቁጭ ብለን አብሬ ያወራኋቸው አላህዬ ሱብሃነሁ ወተዓላ ከክፉ ነገር ይጠብቃቸው والله مسلمون ለይተው ማያዩ ወንድሞች አሉ እዚህ ሶሻል ሚዲያ ላይ የሚሰደቡ ሙስሊምን ለይተው ማያዩ ስለ ኡማው የሚጨነቁ ስለ ኡማው የሚያስቡ የሚያማቸው አሉ በደንብ ይሄንን የምነግራችሁ ለምንድን ነው እኔም እናንተም ኃላፊነት አለብን የመጅሊስ ብቻ አይደለም ኃላፊነቱ እኔ መጅሊስ ስህተት ሳይምናገረው ነቅተው እንዲሰሩ ነው እንጂ ከመጅሊስ ድጥ ሆኜ የምሰራው ነገር የለኝም የትኛው መጅሊስ ይቀመጥ አሁን ምን ልታደርጊው ነው አሁን እኔ እኮ እሱ ነው ግራ ይገባኝ ተመረጡ ምርጫው ተጠናቀቀ ምንድነው የሚፈጠረው አንቺ ስላወራሽ አንቺ ቪዲዮ ስለሰራሽ ምንድነው የሚመጣው ነው ያንቺስ ነገር አሁን እየከፋ መጥቷል መሰለኝ ወላሂ እየከፋ መጥቷል መቼም አንድ ነገር አስረግጬ የምነግርሽ ነገር ምንድነው ቀብር አምላኪ መቼም መስጂድ መምራት አይችልም ይሄ ፈጽሞ የማይሆን ነገር ቀብር አምላኪ መስጂድ አይመራም አዎ ሶፊያ ያልኩኝ አይደለም ቀብር አምላኪ እናቃቸዋለን አቡ አይደርን እንስማው ዲራ ከምድር በላይ ከፍ ብሎ የሚውለበለብበትን ዓለም በሸሪዓ የምትዳኝበትን ቀን አላህ ያቅርብልን የኩፍር ስርዓት ከነ ተከታዮቹ ተንኮታክቶ ከምድረ ገጽ ላይ ጠፍቶ ኢስላም የበላይ የሚሆንበትን አላህ ሳያሳየን አይግደለን የኢስላም የበላይ ለመሆን እኛም ህይወታችንን ገንዘባችንን ጉልበታችንን ለመስጠት ወደ ኋላ የማንል ጀግኖች አላህ ያድርግልን ጠላቶቻችንን አላህ እርስ በርስ ያባላቸው የሙስሊሞች ምርኮ ገንዘብ ያደርጋቸው ወንድም እህቶቻችንን ከጠላት ሴራ አላህ ይጠብቃቸው ወሰለላሁ ወሰለም ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰህቢሂ ወሰለም
ዘወትር ፍጹም ሰላምን እግዚአብሔር ይሰጣት ዘንድ ስለ ሀገራችን ስለ ኢትዮጵያ እንማልዳለን። ስለ ዓለሙ ሁሉ እግዚአብሔር ማሰብን ያስቀድም ዘንድ ለእያንዳንዱም የሚያስፈልገውን ያማረውን የሚሻለውን ያስብ ዘንድ ስለ ዓለሙ ሁሉ እንማልዳለን። እግዚአብሔር የዕለት ዕለት ምግባቸውን ይሰጣቸው ዘንድ ስለ ተራቡና ስለ ተጠሙ ሰዎች እንማልዳለን። እግዚአብሔር ፈጽሞ ያረጋጋቸው ዘንድ ስላዘኑና ስለተከዙ ሰዎች እንማልዳለን። እግዚአብሔር ትዕግስትን ፍጻሜ ትምህርትን ይሰጣቸው ዘንድ እንማልዳለን። እግዚአብሔር እንዳይቀየማቸው ከመዓትም ተመልሶ ፍጹም ዕረፍትን ይሰጣቸው ዘንድ ስለበደሉ አባቶቻችንና ወንድሞቻችን እንማልዳለን። ይህ ቤተክርስቲያንና እንግዲህ የነሱ ጸሎታቸው ራሱ ምን ያህል ልዩነት እንዳለው ከዚህ መረዳት ትችላላችሁ። እፎይ አንድነታችሁን በተናለው ብሏል ብለው ለሚያራግቡ አድርሱላቸው። አዎ በሐሰት ፕሮፓጋንዳ እኛን ለማጥቃት ለመጣችሁ አካላት እንበትናችኋለን። በሐሰት ለወንጀላችሁ በሐሰት አብራችሁ ለተደባበራችሁ ህብረት ላደረጋችሁ አቀጥሉ። እንግዲህ የቤተክርስቲያን ጸሎትና የኡስታዞቻችንን ጸሎት ነው ለማነጻጸር የሞከረው ማለት ነው። እሺ ወደ መስጂዱ እንመለስ። ወደ መስጂዱና ወደ ቤተክርስቲያኑ እንሄድ። ኢትዮጵያ ውስጥ ከብዙ ቤተክርስቲያን የተለያዩ መሳሪያዎች የተለያዩ ክላሾችና የተለያዩ ቦምቦች የተለያዩ ሽጉጥን ጨምሮ ብዙ ጥይቶችን ጨምሮ ማለት ነው መንግስት ሰብስቦ እንዳያዘባቸው ብዙ ጊዜ አይተናል ከዚህ በፊት ማለት ነው። በተለይ አብይ መጥቶ ከአንድ 2 ዓመት በኋላ በቤተክርስቲያን ያላየነው ነገር የለም ያልሰማነው ነገር የለም። ቤተክርስቲያን እንደ ወታደሮች ካምፕ እኮ ነው የሆነው። ብዙ የመሳሪያ አይነት ተከማችቶ ተገኝቷል። ታዲያ ማን ነው ለሀገሪቷ ያሰበ ያለው? መስጂድ ብትሄድስ አንድ ሽጉጥ አታገኝም። ነገር ግን በቤተክርስቲያን ብዙ የጦር መሳሪያ አይነቶች ተገኝቷል። በፖሊሶች ፈተሻ ማለት ነው ተገኝቷል። ማን ነው የምታሾፉት? በቤተክርስቲያን ያልተገኘ ነገር አለ እንዴ? በቤተክርስቲያን ያልተከማቸ የመሳሪያ አይነት አለ እንዴ? ከላይ እስከ ታች የእምነት አባቶች የሚባሉት ማለት ነው የታጠቁ አይደሉም እንዴ? እናም ደግሞ ጦርነት የሚሰብኩ አይደሉም እንዴ? አናውቃችሁም ወይ? አናውቃችሁም ወይ? ስለዚህ ለማስመሰል አትሞክሩ፣ አታስመስሉ። በምንም ከሙስሊሞች ጋር እኩል አትሆኑ ፈጽሞ ማለት ነው። ስለዚህ ለማስመሰል አትሞክሩ፣ አታስመስሉ፣ አታሹ። እንደዛ ነው ምንለው። ለማንኛውም ውድ ቤተሰቦቼ ይሄን ይመስላል ቪዲዮ። በሌላ ቪዲዮ ተመልሰን የምንገናኝ ይሆናል። ባላችሁበት ሰላም ሁኑልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።